ሁለታችሁ ቀለበት እንድታደርጉ ፈልጋለሁ። የተማሽን አሁን ያሳል ልጅ አይደለም የምታታልኝ። እሺ ያልሽው። ስለዚህ እኔ ደግሞ አልፈልግም። በቃ ባለፈው የተጎዳሁት ይበቃኛል። እሺ ዛሬ በተመለከትነው ቪዲዮ ሁሉም ሰው ሩታን ለመጉዳት ምን ያክል ርቀት ሊሄድ እንደሚችል በደንብ የተመለከትን ይመስለኛል። እንደነዚህ አይነት ሰዎችን ታቅፈሽ ማለት ነው ይጠቅሙኛል፣ እንትን ህይወቴን ያስተካክሉልኛል ብለሽ ከመቀጠል እንደነዚህ አይነት ሰዎችን ከህይወትሽ አስወጥተሽ ምን አይነት ማንነት እንዳላቸው በደንብ ማየቱ የተሻለ ይመስለኛል። አስባችሁታል? ትላንትና ከህይወቴ ይውጣልኝ ብላ ስላስወጣችሁ ብቻ ዛሬ ላይ የእሷን ውድቀት ለማብሰር ከነዛ ሰዎች ጋር ተገኝቶ ቀለበት ማድረግ አለ። ምን ቤት ነህ አንተ? ማነህ እነዚህን ሰዎች ቀለበት አድርጉ ለማለት? ማድረግ ካለባቸው ያደርጋሉ፣ አለማድረግ ካለባቸው ደግሞ አያደርጉም። ምንድነው ታርጌትህ? ሩታን መጉዳት ነው። እኔ እችን ልጅ ለመጉዳት ሁላችሁም የዚህን ያክል ለምንድን ነው እንደዚህ ጥርሳችሁን አሹላችሁ ጥፍራችሁን አሹላችሁ የምትመጡበት ምክንያት ምንድን ነው? በቃ እቺ ልጅ እያንዳንዱን ነገር በራሴ ይጋፈጣሉ ወይም በራሴ ያደርጋሉ ወይም ብላ መሰለኝ አይደለ እናንተን ከህይወታችሁ ያስወጣችሁት። ከህይወቷ ለምን አስወጣችሁን ብቻ በሚል ተልካሻ ምክንያት እሷን ለመጉዳት የዚህን ያክል ርቀት መሄድ አይጠበቅባችሁም። ከአብርሃም ጀምሮ ማለት ነው እቺ ልጅ ለመጉዳት የምትሄዱበት ርቀት በጣም ያሳዝናል። የምሬን ነው የምላችሁ። እቺ ልጅ ተበዳይ መሆኗን ሁላ እስከ መርሳት ደረጃ ደርሳችኋል። እሺ ችግር የለውም ያጣፍጥልህ። የምር አንተ ከሄርሜላ ጋር መሆን ፈለገ ከሆነ ከሄርሜላ ጋር አዲስ ህይወትን መጀመር ፈለገ ከሆነ የምር ይሄንን ነገር የማድረግ አቅሙ ካለ ምንም ችግር የለውም። ኢትዝ የኖርማል የሆነ ነገር ነው። በአንተ የተጀመረ አይደለም። ሁሉም ሰው የነበረው ህይወት ካልተስማሙ አቁሞ አዲስ ህይወትን ይጀምራል። ይሄ በአንተ የተጀመረ አይነት ነገር አይደለም። ግን ደግሞ ያንተን ማንነት በዚህ ነገር ብቻ ልንፈትነው እንደማንችል ሁላችንም እናውቀዋለን። እስኪ ሩታ የሆነ ሰው ወደ ህይወቷ ታስገባ። የዛኔ አብርሃም ይመጣል አይመጣም የሚለው ነገር በደንብ መፈተሽ መቻል አለበት። እዚህ ጋር እኮ አልቀሳ ተማጽና እኔ እንደዚህ የሆንኩልህ እኔ በዚህ ገብቼ በዚህ እየወጣሁልህ መሬት ውስጥ ሰምጬ በዛ በኩል ወጥቼ ምናምን ተብሎ የሰውን ስሜት ግዳጅ አስቀይሮ ሊሆን የሚችል አይነት ነገር የለም። በነገራችን ላይ እውነታውን ደግሞ ያ ነገር ሊቀይረው እንደማይችል ሁላችንም እናውቃለን። አብርሃም ለአንቺ ስሜት ቢኖረው ኖሮ እዛችሁ ቅጽበት ላይ ምናምን ያችን ንግግር ይናገራት ነበረ፣ ሩታ ፊት ላይ ማለት ነው በኮንፊደንስ። ግን ደግሞ አንቺ አለቀስሽ። አንቺ አልቅሰሽ የሴትነት ክብርሽን አጥተሽ የሴትነት ማንነትሽን አጥተሽ ወንድ ልጅ እኮ ጠይቆ ሴት ልጅ ተቅደርድራ ፍላጎቱ እያላት አልፈልግህም ብላ ዋጋ አስከፍለው ምናምን ነው እኛ የምናውቀው። እኔ የማውቀው በእንደዚህ አይነቱ ይሄ ነው። ይህንን ነገር አምነ ተቀበል፣ ይወዳታል ምናምን የምትሉ ሰዎች ካላችሁ እኔ ምንም ሊዋጥልኝ አልቻለም። እዚህ ጋር እየተደረገ ያለው ነገር እግዚአብሔርን በቃ የሆነ ህልም ያለ ራሱን የቻለ የተቀነባበረ ድራማ መስሎ ነው እየታየኝ ያለው እያንዳንዱ ነገር እና ይህንን ነገር በግድ መን የምትሉኝ ሰዎች ካላችሁ እኔ ጭንቅላት ይህንን ነገር አምኖ ሊቀበሉ አይችልም። ትናንትናም በአጋጣሚ የመብራት ስለጠፋ ስለዚህ ነገር ብዙ እንትን ማለት አልቻልኩም። ሩታ ደግሞ የነበራቱን ኮንፊደንስ ለመመልከት ሞክሩ። ምን ያክል ኮንፊደንስ ነበራት ይችላል? አይታችኋል? የሩታን ኮንፊደንስ በቃ የትም እንደማይሄድ ጭንቅላቱ ያውቃል። እዚህ ጋር እየተደበረ የሚሆን የራሱን ላይፍ እያጣጣመ የሚሆን አይዶኑ አላቅም። ብቻ ግን ወንድ ልጅን እንደዚህ ይዛችሁት ይዘነዋል ብላችሁ ማመን እንደማትችሉ ሁላችሁም የምታውቁት ይመስለኛል። እውነታው ይሄ ነው። እኔ ሄርሜላ በጣም ነው የምታሳዝነኝ። እግዚአብሔርን እንደዚህ አልቅሰሽ እንደዚህ ዋጋ ከፍለሽ እንደዚህ የራስሽን ማንነት ትተሽ እንደዚህ የሴትነት ክብርሽን አዋርደሽ በአንቺ ምክንያት አይደለም አንቺ ዙሪያ ላይ ያሉ ቤተሰቦችሽ ይቅርና ሌሎች ሴቶች ሁሉ እንዴ ሴት ልጅ እንደዚህ ናት እንዴ ብለው እስኪሸማቀቁ ድረስ እንደዚህ ሆነሽ ያመጣሽውን የአብርሃም ፍቅር ምን ያክል ያዘልቅሻል፣ ምን ያክል ያስኪድሻል፣ ምን ያክል ነገሮችን ያስተካክልልሻል የሚለውን ነገር ስናይ እኔ በበኩሌ ምንም ያክል ርቀት ከዚህ ፍቅር አልጠብቅም። የምሬን ነው የምላችሁ። አንዳንድ ጃስ የሆናችሁ ሰዎች ስላላችሁ ነው ይህን ነገር በግልጽ እያወሩ ያሉት። ጃስ እያላችሁ ሰውን የማይሆን አይነት ነገር ውስጥ የምትከቱ ማለት ነው። እነዚህ ሰዎች ኮንፊደንስ አግኝተው እንደዚህ የሚያደርጉት ነገር ሁሉ ትክክል መስሏቸው እንዲታዩ የምታደርጉት እናንተ ናችሁ። ምክንያቱም ኤ ኤንድ ኤች
አብርሽና ሄርሜላ ፍቅራችሁ ደስ ይላል ባላችሁ ቁጥር እነዚህ ሰዎች የሚያደርጉት ነገር ትክክል መስሎ ስለሚታያቸው ማለት ነው። አሁንም ቢሆን ሩታ ለአንቺ ነገርየው ቀላልና ተራ ነገር ነው። ጀለሴ በቃ ከልጁ የሚበልጥበት ነገር የለም። ይመጣል የጀመርሻትን ትንኮሳ መተናኮስ ብቻ አለቀ። ሌላ ምንም ተአምር የለውም። ግን አጠገብሽ ላይ የሰገሰግሻቸው አጠገብሽ ላይ አስጠገተሻቸው ህይወቴን ያስተካክላሉ፣ ነገሮችን ያስተካክሉልኛል፣ ከአብርሽ ጋር ያለኝን ሪሌሽን ያስተካክሉልኛል ብለሽ ያሰብሻቸው ሰዎች ምን ያክል ባለጌና አንቺን አንድ ቀን እንኳን መታገስ የማይችሉ እንጭጮች መሆናቸውን በደንብ እያየሽ ይመስለኛል። ይሄ ናቸው እንግዲህ አንቺ አጠገብ ላይ ሰግስገሻቸው ያለሻቸው ሰዎች አንቺ ገና ለገና ወደቅሽ ብለው በዛ ወገን ሄደው ምናምን ከበሮ ለመደለቅና ቀለበት ሰሩ ምናምን አያሳፍርም? እኔ አያሳፍርም? እንደው ለቀልድም ይሁን እንደው የሆነ ለጨዋታም ይሁን አያሳፍርም? ይሄንን ነገር መጥቶ ማለት ሩታዬ አንቺ እንድትጎጂ አንፈልግም፣ አንቺ እንድታለቅሽ አንፈልግም፣ አንቺ እንደዚህ እንድትሆኛ አንፈልግም ሲሉ የነበሩ ሰዎች የአንቺን ውድቀት ጠብቀው ይሄንን ነገር አያሳፍርም? ሼም ይዘኛል እግዚአብሔርን አይደለም እዛ ቦታ ላይ ሆኜ ያንን ነገር ለማድረግ ለማየት ራሱ አፍሬያለሁ። በጣም አሳፋሪ የሆናችሁ ሰዎች እና ከጀርባችሁ ምን አይነት የሆነ መጥፎ የሆነ እቅድ እንደነበራችሁ በደንብ እየተረዳን ነው። እና አሁንም ቢሆን አንቺ ለራስሽ መቆም እስካልቻልሽ ድረስ አንቺ ለራስሽ እስካልሆንሽ ድረስ አጠገብሽ ላይ ያሉ ሰዎች ምን አይነት የቆሸሹ እና ምን አይነት ማንነት እንዳላቸው በደንብ አንድ ባንድ እየተገለጡ ይመጣሉ። ዛሬ ይሄኛውን አይተናል፣ ነገ ደግሞ ቀጣዩን እናያለን በደንብ ማለት ነው። አንቺን ከመጉዳት ወደኋላ የሚሉ አይነት ሰዎች አይደሉም። ይሄ የልጅ አባት ነው ብለሽ እስከዛሬ ድረስ ይህንን ሁሉ ዋጋ ከከፈልሽለት ሰው አንስቶ አንቺን ፕሮቴክት የማድረግ አቅሙ ሞራሉም ብቃቱም ያላቸው ሰዎች እንዳልሆኑ ነው እንደኔ እየተረዱ ያለሁት። እና እኔ በጣም ታሳዝናላችሁ፣ እግዚአብሔርም በጣም ማለት ነው። ምን ብታረጋችሁ ነው እቺ ልጅ? ምን ብትበድላችሁ ነው የዚህን ያክል እዚሽ ልጅ ላይ እንደዚህ ከፍታችሁ ለመታየት የቻላችሁት? እንደዚህ ከፍታችሁ የመታየት ሞራሉን ራሱ ያገኛችሁት ምን ብታደርጋችሁ ነው? በቃ እኔ እግዚአብሔርን የማናውቀው ነገር አለ እንዴ? ሩታ ከአንቺ ጀርባ የሆነ ሰው ላይ ልታደርጊያቸው የምትቻቸው፣ ሰው ልታስቀይሚ፣ ሰው ልትበድይ የምትቻቸው ነገሮች ካሉ አላውቅም። ግን እያንዳንዱ አንቺ አጠገብ የሚደርስ ሰው፣ እያንዳንዱ አንቺ አጠገብ የሚጠጋ ሰው ክፋትን ነው ይዞ እየወጣ ያለው ከአቤል ጀምሮ ማለት ነው። አስቢው፣ በጉያሽ አስጠግተሽ አጠገብሽ አርገሽ ከአንድም ሁለት ከሶስት ከአራት ወር በላይ አብሮሽ የኖረ ልጅ ከአንቺ ተቃራኒ ሆኖ ከሄርሜላ አጠገብ ሲቆም ነው እያየን ያለ ነው። ባይዘዌ በነገራችን ላይ የሰሞኑን ሞመንት በጣም ወድጄዋለሁ። ማክስ ለማውለቅ እያደረገ የነበረውን ነገር አብርሃም ጭምብሉን አውልቆ ከዚህ ጋር ነህ ከዛ ጋር ነህ፣ በቃ ይሄኛውን ሞመንት በጣም ወድጄዋለሁ። እኔ ደስ ነው ያለኝ። ምክንያቱም በቃ የሰው ልጅ እኮ ማንነቱ ከተለየ ማንነቱ ከታወቀ የቱ ጋር እየቆመ እንደሆነ ከተረዳን ምንም ችግር የለውም። እያንዳንዱን ነገር ማስኬድ ባለብን መንገድ እናስኬዳለን። እና እኔ የሩታ ከዚህ በኋላ ጨከን ብለሽ ጀገን ብለሽ መቆም እስካልቻልሽ ድረስ እነዚህን ሰዎች ተጋፍጠሽ የማሸነፍ ብቃቱ ይኖርሻል ብዬ አላስብም። ሜሪ ዳኒ ምናምን የምታያቸው ሰዎች ምን አይነት ማንነት እንዳላቸው ገና 1 እና 2 ቀን ባልሞላ ጊዜ ውስጥ ራሳቸውን በደንብ እየገለጡ ነው። ስለዚህ ለራስሽ መቆምና ነገሮችን ልታስተካኪ የምትችሉ ብቸኛ ሴት አንቺ ነሽ። ስለዚህ እያንዳንዱን ነገር ተጋፈጪ። እዚህ ጋር ያለውን ነገር አሁን እነሱ ያስተካከሉና መስመር ያስያዙ ይመስላችኋል፣ ግን በትንሽ በተራ ነገር መናድ እንደምትችይ አምሹር እርግጠኛ ነኝ። ደግሞም ትንጅባችኋለሽ። እያንዳንዱን ነገር አብረን የምናየው ይሆናል። ምን ሀሳብ አላችሁ? እንደተለመደው ሀሳባችሁን ኮመንት ሴክሽን ላይ ማስፈራችሁን አትርሱ። ወዳችኋለሁ። ይመቻችሁ።